ዝውውርና ወቅታዊ መረጃዎች ወደ ፉትቦል ማዕድ ተመልካቾቻችን እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ እነሆ ወደ እናንተ ተመልሶ መጥቷል። በቅድሚያም ቶማስ ፓርቴን ነው የምናየው። ቶማስ ፓርቴ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የአርሰናሉ አማካይ ቶማስ ፓርቴ የጋና የዓመቱ ምርጥ ተጫዋች ሆኖ ተመርጧል። የ31 ዓመቱ አማካኝ ተፎካካሪዎቹ የነበሩትን ታሪክ ላምፕቴ፣ አንቶኒ ሲሜኒዮ እና ኢናኪ ዊሊያምስን በመብለጥ ነው አሸናፊ ሆነው። በአክራ በተደረገ ሽልማት ስነ ስርዓት ፓርቴ ደስተኛ መሆኑን ተናግሯል። ከዚሁ ጋር ተያይዞ ተጫዋቹ በአርሰናል ቤት ያለው ኮንትራት ይታደሳል አይታደስ፣ እንዲሁም ወደ ሌሎች ክለቦች ያመራል የሚለው ጉዳይ እያነጋገረ ይገኛል። አማካዩ በውድድር ዓመቱ አርሰናል በቻምፒየንስ ሊጉ እስከ ግማሽ ፍጻሜ እንዲደርስና በሊጉም ለሶስተኛ ተከታታይ ጊዜ ሁለተኛ ደረጃን ይዞ እንዲያጠናቀቅ አድርጓል። ከዚህ ጋር በተያያዘ ቶማስ ፓርቴ በሚቀጥለው ሳምንት ወደ ለንደን ይመለሳል ተብሎ የሚጠበቅ ሲሆን በስፔን ወደሚገኘው የክረምት የልምምድ ካምፕ በመሄድ አርሰናል እንደሚቀላቀል ተሰምቷል። ካለፈው ሳምንት ጀምሮ ምንም አይነት ውል እንዳልተፈረመ ምንጮች ቢያረጋግጡም በቅርቡ ውሳኔ እንደሚሰጥ ይጠበቃል ሲል ሃንድ ኦፍ አርሰናል ዘግቧል። በዚህም ፓርቴ ውሉን ሊያራዝም ይችላል የሚለው መረጃ ተጠናክሮ ቀጥሏል።